ስሜ ጽዮን ወይም ቹቹ በሚለው ስም ሰው ያውቀኛልና ከዚህ በፊት እዚህ መስክር ያለው ልጅ ነብይ ቢቦ በጣም ታማ ልጅ እዚህ አምጥቼ ጸልዮልኝ እና እሱ ጸልዮልኝ ተሽሎላት ከኦክሲጂን ነበር ይዛኔ ያመጣትና ሳማህምች በጣም እንትብሏት እዚህ መስክሬ ነበር። እግዚአብሔር ዛሬ እኔን ድጋሚ ሊያስመሰክረኝ ያቆመኝ ጌታ እናንተንም ሊያስመሰክራችሁ እዚህ መድረክ ላይ ያቆማችሁ እና መክሰኞ ዕለት በጣም እኔን ለብዙ አመታት የሚያመኝ ነገር አለና ከዛ መክሰኞ ዕለት በጣም ተጨናነኩኝና ሐሙስ ዕለት ሰርጀሪ ትሰራለች ተብዬ መክሰኞ ዕለት ባለቤቴ ሂጂ ስራው ይሁን ሂጂ ቀጥ ብለሽ በቃ ሰው መጥቶ እዚህ ሲያወራ የሰውን ከምንሰማ በስልክ ከምናይ ሂጂና አጸልይ ይሆንልሻል አለኝ። ከዛ በሱ ግፊት እሱ እንዲሁም ብዙ ነገር እንደዚህ አይነት ነገር አይወድምና ሂጂ ሲለኝ ዛሬ በሱ ቆሞ እግዚአብሔር ከተናገረኝ እንዲሁም ሄዳለሁ ብዬ መጣ። ከዛ ሂጂ እንዲሁም ጽዳት እያጸዱ ካሉም ሂጂና አግዣቸው በጊዜ ሂጂ 5 ሰዓት ነው አልደረሰም አልኩኝ። ሂጂ አለኝ። እሺ ብዬ መጥቼ እዛ ጋር ነበር የተቀመጥኩትና ፕሮግራም መሪዋ እያጸለየች ተንበርክካችሁ ጸልዩ ስትለኝ በጣም ስለሚያመኝ መንበርከክ አልቻልኩም። ከጎኔ የነበረው ሰው መንበርከኪያ ይዞ መጣ እና ተንበርከኪ አለኝ። ከዛ ወንድም የእግዚአብሔር ይባርክ እኔ መንበርከክ አልችልም አልኩት። ከዛ እሺ ብዬ ዝም ብዬ ቁጭ ብዬ ያለው እሷ ጸልያ ከጨረሰች በኋላ ቁጭ ብዬ ያለው ነብዩ ተነሳና እዚህ ጥቼ ሰላም አልኩትና እግሬን ነካው። ለብዙ 3 አመት ሙሉ እግሬን እዚህ ጋር ይዞ ያመኛል። በዚህ ሰዓት እኔ ትልቅ ሰው አይደለሁም እንዴት ነው እግሬን እንደዚህ ይዞ የሚያመኝ ብዬ በጣም ሲጨነቅ ነበርና ዳዊት ጋር ሰርጀሪ ልሰራ ሐሙስ ዕለት ተቀጣጥሬ መድኃኒቱን እሱ የሰጠኝን ውጪ ጨርሼ እብጠት ነበር ውስጡ ላይ። ከዛ በጣም ተሰቃይቼ መቀመጥ ሽንት ቤት መቀመጥ አልችልም። ሰው በዚህ እድሜ እግሬን ይዞኝ ያመኛል ካልኩት ምን ይለኛል ብዬ አልናገርም ለሰው። እግዚአብሔር ሆይ ቤቴን አንተ በቃ እኔን አንተ ጎብኘኝ እያልኩኝ ሁሌ ስላንተ ሰው መጥቶ ሲያወራ እኔም በቴሌቪዥን በስልክ ያየው ሰው ለሰው የተጸለየለትን ሰው የተደረገለትን ሲያርግ እኔ መቼ ነው ሄጄ የምመሰክረው እያልኩኝ እንደዛ እያልኩኝ መጥቼ አንተን ሰላም ብዬ እግሬን ነካውና ሄጄ ቁጭ አልኩኝ። ከዛ በኋላ ጌታ ሆይ አሁን እሱ አላነሳኝም እሱ አላገለገለኝም በእምነት የሱን እጅ ጨብጫለሁ እግሬን ይዣለሁ እግሬ ከአሁን ሰዓት ጀምሮ መፈወስ አለበት ብዬ መጨረሻ ላይ መዝሙር እየተዘመረ ያለ አንተ መዝሙር እያዘመርክ ስዘል እግሬ አያመኝም ተወኝ። ከዛ ጌታ ሆይ ስም ይባረክ ብዬ ያለው ደግሞ በድጋሚ አንተ አሁንም ልቤ አምኗል። በርግጥ ግን እዚህ ጋር ያንተ ቤት አገልጋይ ነፍሰ ጡር ልጅ ነበረችና እግርሽ ይዞ ያምሻል እሷ ከተፈወሰች እኔም እፈወሳለሁ እጁን በያስኩኝ ብዬ ጸልዬ ወጣ። ወደ ቤት እጄ በጣም የባለቤቴ እናት ይታመማሉና እንደሄድኩኝ እግሬ ተሽሎኛል እኮ ሀቺ ተው ትረጦሳ እንቲዮ ከኦተስ ብዬ ጨብጬ ወደ ቤት ሄድኩኝ። ተፈወስኩ። እግዚአብሔር ስሙ ይባረክ ለዘላለም ስሙ ይባረክ። ክብር ይስጡት ለጌታ። ያ ኦፕራሽን ሊደረግ የተባለው ሁሉ ቀረ። ከዛ እግሬ ኮትቶኛል እውነት አያመኝም ሽንት ቤት ስቀመጥም ከዛ እስቲ ቼክ ላርግ እስከ ሳምንት